ሄሎ ተናስተልን ተናስተልኝ እንደምን ዋሉ ዶክተር ጋዲሳ? እግዚአብሔር ይመስገን። እንደምን ዋላችሁ? ይመስገነው። እንግዲህ በቅዱስ ጳውሎስ ሚሊኒየም ሆስፒታል ሜዲካል ኮሌጅ የፓራሲቶሎጂ ማይክሮባዮሎጂ ኢሚኒዮሎጂ ዲፓርትመንት ሄድ ኖት ካልተሳሳትኩ? ትክክል ኖት። እሺ፣ ቀሪ የሙያ ዘርፍ አለው ድንገት እንዳላሳስት? እንግዲህ የሙያ ዘርፌ ማይክሮባዮሎጂስት ነኝ። ስፔሻላይዜሽን በሞለኩላር ባዮሎጂ ነው። አብዛኛው የምሰራው ሞለኩላር አስፔክት ነው፣ ግን ቫይረስ ላይ ነው። እሺ በጣም ጥሩ። እንግዲህ እኛም ጋበዝኖት ከቫይረስ ጋር አንዳንድ ነገሮችን እንደ ጥቆማ ትንሽ ቲፕስ ነገር ለመስጠት ያህል ነውና እንደው ከቫይረሶች ለየት ያሉ ባህሪያት የተወሰኑትን ማውራት ብንችል ዶክተር። እሺ እንግዲህ ቫይረስ ከሌሎች ኦርጋኒዝሞች ለየት የሚልባቸው ብዙ ምክንያቶች አሉ። በአጠቃላይ ስንፍስራታፕን ስናይ መጀመሪያው ሴል ነው። ከሴል ነው የሚነሳው። ሴል እያለ መልቲ ሴሉላር ኦርጋን እያለ ነው ወደ ትልቅ እንትን የሚሆነው። ቫይረስ ግን እንደ ሴል የላቸውም። ሲምፕሊ ያላቸው ምንድነው ጄኔቲክ ማቴሪያል አርኤንኤ፣ ዲኤንኤ የምንላቸውና ያ ደግሞ በኮትድ ፕሮቲን ውስጥ ኮትድ ነው ያለ ነገር ነው እንጂ እንደ ሌላ ሙሉ ኦርጋኒዝም ሴሉላር ኦርጋኒዝም አይደለም። ስለዚህ ከሌላ ኦርጋኒዝም ይለያሉ። ለመኖር የግድ የሌላን እርዳታ ይፈልጋሉ ማለት ነው። ስለዚህ ቫይረስ ማለት ከኦርጋኒዝም ሲገባ ህይወት ያለው ከኦርጋኒዝም ውጪ ሲሆን ደግሞ ህይወት የሌለው ምንድነው በሳይንስ ነው የሚባለው አት ዘ ኤጅ ኦፍ ላይፍ ኤንድ ዴዝ መካከል ያለ ኦርጋኒዝም ነው። በህይወትና በሌለ መካከል ያለ ኦርጋኒዝም ማለት እንችላለን ቫይረስን። ኦኬ፣ ሌላኛው ቫይረሶች ሚውቴሽን ያካሂዳሉ ይላል በብዛትና ሙቴሽን ምንድነው? ዶክተሮች ስለምንድን ነው ቶሎ መድኃኒት በቫይረስ የሚመጡ ህመሞችን ማግኘት ያልቻሉት? እንግዲህ ቀደም እንዳልኩት ቫይረስን ከሌላ ኦርጋኒዝም ለየት የሚያደርገው ምንድነው? ሁለት ነገሮች ብቻ ነው ያላቸው። አንድ ወይ ዲኤንኤ ወይ አርኤንኤ ነው ያላቸው በሌላ ኦርጋኒዝም። ከቫይረስ ውጭ ያለው ግን የጄኔቲክ ማቴሪያል ወይም ደግሞ የማንነታችን የምናስተላልፍበት ሚንስ ብሉፕሪንቱ ዲኤንኤ ነው። ከዲኤንኤ ዲኮፒ የሆነ ነው ሌላ ኦርጋኒዝም ሄደው። ቫይረስ ግን ወይ ዲኤንኤ ነው ወይ አርኤንኤ ነው ያለውና ቅድም እንዳልኩ አርኤንኤ ወይም ዲኤንኤ እንደ ሌላ ኦርጋኒዝም ዲቫይድ አያረግም፣ አይራባም። ሲምፕሊ ምንድነው መልቲፕላይ ያደርጋሉ። ይህንን ያደርጉ ኢንዛይም አላቸው። ለምሳሌ አርኤንኤ ቫይረሶች አርኤንኤ ዲኤንኤ ዲፔንደንት ኢንዛይም ይባላል። ለእሱ ነው ኮፒ የሚያደርገው። ኮፒ የሚያደርግበት ጊዜ ኢረር ይፈጥራል። እያንዳንዱ ኒክሎታይድ ሲያስገባ ወይ ሮንግ ኒክሎታይድ ኢንኮርፖሬት ያደርጋል ወይ ደግሞ ድሚት አድርጎ ያልፋል። ያኛው አኩሙሌትድ ሲሆን ሙቴሽን እንለዋለን። አንድ ኒክሎታይድ ሊሆን ይችላል፣ ብዙ ኒክሎታይዶች ሊሆኑ ይችላሉ። ስለዚህ ሙታንቶች ከፋሚሊያቸው ይለያሉ ማለት ነው። ለምሳሌ መጀመሪያ የነበረው ቫይረስ ቀጥሎ ካለው ፕሮጀኒ አንድ ኒክሎታይድ ዲፈልት ካለው በባህሪው ይለያል ማለት ነው። ስለዚህ ሚውቴሽን የምንለው የጄኔቲክ ማንነቱን ከበፊት ከነበረው በሂደት የመቀየር ዘይቤ ነው። ዘይቤ ሲያሳይ ማለት ነው። ያ የሚቀይረው ሙቴሽኑ ለቫይረሱ በሚጠቅመው መልኩ ማለት ነው። ምክንያቱም ቫይረስ ከአንዱ ኦርጋኒዝም ወደ ሌላ ኦርጋኒዝም ሲገባ ራሱን አዳፕት ማድረግ አለበት። ለዛ አዳፕቴሽን የግድ ኤንቫይሮንመንቱን አዳፕት በሚያደርግበት ሚኒት ነው የሚያደርገውና ብዙ ጊዜ ከዲኤንኤ ቫይረሶች ይልቅ አርኤንኤ ቫይረሶች ኢዚሊ ሙቴት ያደርጋሉ። ምክንያቱም ስቴብል አይደለም። ኢንቫይሮንመንት ስቴብል ስላልሆኑ ቶሎ ሙቴት ያደርጋሉ። ለዛ ነው ብዙ ጊዜ ለአርኤንኤ ቫይረሶች ቫክሲን ዴቨሎፕ ለማድረግም እነዚህ ምንድነው አንቲቫይራል ድራጎች ለማግኘት በጣም አስቸጋሪ ነው። ምክንያቱም ዛሬ የነበረው ቫይረስ አፍተር 2 days ሌላ ሆኖ እናገኘዋለን ማለት ነው። እሺ በጣም ጥሩ ነው። ሌላው ለምሳሌ ባክቴሪያን ፈንገስን ስናይ ለምሳሌ ባክቴሪያ ወተትን ወደ እርጎ ለመቀየር ይጠቅማል። የባክቴሪያ አይነት ማለት ነው። ፈንገስ ላይ ስንመጣ እነ ይስት ቤታችን የምንጠቀመው እርሾ የምንለው አለ። ከቫይረስ ግን ጠቃሚ የሆኑ ቫይረሶች አሉ እንዴ? እንግዲህ በተፈጥሮ ሂደት ሁሉም ነገር ጠቃሚም ጎጂ አለ ከሰው አኗኗር ዘይቤ አንፃር ስናይ ማለት ነው። ስለዚህ ቅድም እንዳልከው ባክቴሪያ ለመኖር የግድ ባክቴሪያ እንፈልጋለን። ምክንያቱም ናይትሮጂን ሳይክል፣ ኢንቫይሮንሜንታል ፕሮቴክሽን ብዙ ነገሮች ለሰው አገልግሎት የሚሰጡት ባክቴሪያዎች ናቸው። ቫይረሶችም እንደ ባክቴሪያ ናቹራሊ እንዲጠቃሚ ባይሆንም ብዙ ጠቃሚ ቫይረሶች አሉ። ስፔሻሊ አሁን ሳይንሱ ባደገበት ዘመን ለምሳሌ ቅድም እንዳልኩ ባክቴሪያ አንደኛው በሽታ አምጪ ፓቶጅን ነው። ተዋሲያን ናቸው።
ቫይረሶች እነሱን የሚያጠቁ ደግሞ ቫይረሶች አሉ። እነዚህ ባክቴሪዮፌጅ የሚባሉ ቫይረሶች ማለት ነው። ስለዚህ በዛ አንታር ለምሳሌ ፓቶጀኒክ ወይ የሆኑ ተዋሳያን ባክቴሪያዎችን ይከላከሉልናል። ሌላው ኦፍ ስፔሻሊ በዌስተርን ካንትሪ ብዙ አሁን ፕሮብሌሙ የካንሰር ነው። ስለዚህ ቫይረሶችን እንደ ጂን ቴራፒ ይጠቀማሉ። ጂን ቴራፒ ስል ምንድነው? ቫይረሶችን ሙቴት ያደርጉና ካርሲኖጄኒክ የሆነው ሴሎች ውስጥ ኢንኮርፖሬት ያደርጋሉ። ስለዚህ እነዛ ቫይረሶች ያንን ካንሰር ሴሎችን አታክ ያደርጋሉ ማለት ነው። ስለዚህ እንደ ትሪትመንትም ይጠቀማሉ። ሌላ በባዮቴክኖሎጂ ጄኔቲክ ማቴሪያልን ለምሳሌ ከአንዱ ፕላንት ወደ አንዱ ፕላንት እናስተላልፋለን። በዛ እንደ ቬክተር እንጠቀማለን። ስለዚህ በሳይንስ ውስጥ ብዙ ጠቀሜታ አላቸው ቫይረሶች። ስለዚህ ቢያካቸው ቢያመዝንም ማለት ነው። ስለዚህ ቫይረሶችም እንደ ባክቴሪያም እንደ ፈንገስም የራሳቸው ጥቅምም ጎጂም ጎን አላቸው ማለት ነው። በዚህ ዘመን ካቢውን ጎጂም ጎን አላቸው። ልክ ነው። እንደው ወደ አሁን ዓለም ወደ እየተጨነቀበት ወዳለው ኮሮና ቫይረስ እንምጣና ምንድነው ለየት ያለው ባህሪው ከሌሎቹ ቫይረስ አይነቶች? እንግዲህ ቀደም እንዳልኩ ቫይረሶች ኤዘር ዲኤንኤ ወይም አርኤንኤ ናቸው። አሁን ኮሮና ቫይረስ ወይም ፋሚሊ ኮሮና ብሪድ የምንለው አርኤንኤ ቫይረስ ነው። ሲንግል ስትራንድድ ፕሮቶፕላዝም የሆነ ቫይረስ ነው። አርኤንኤ ቫይረሶች በጣም ረጅሙ ነው። ኦልሞስት ወደ 30,000 ኒክሎታይድ ጂኖም አለው። ይሄ ቫይረስ ከሌሎቹ አርኤንኤ ቫይረሶች ለየት የሚያደርገው ምንድነው? ሁሉንም ላይፍ አፕቴክ ወይም ደግሞ ኢንፌክት ማድረግ ይችላል ከባክቴሪያ ጀምሮ እስከ ሂመን ማለት ነው። ስለዚህ እኛ ኮሮና ቫይረስ ስንል በአብዛኛው ሂመን ኮሮና ቫይረስ ብቻ ሳይሆን ለምሳሌ ቦቫይን ኮሮና ቫይረስ አለ፣ እነዚህ አለም ከብቶችን የሚያጠቃ ማለት ነው። ካኔን ኮሮና ቫይረስ አለ፣ ድመት፣ እነዚህ የድመት ምንድነው የአንበሳ ዝርያ ያላቸውን የሚያጠቃ እንደዛው ፖርሳይን ወይም ደግሞ የአሳማ ኤቪያን ኮሮና ቫይረስ የበርዶች። ስለዚህ በጣም ዳይቨርስ የሆነ ፋሚሊ ነው እና ፋሚሊውን ወደ 4 እንከፍለዋለን በሳይንቲፊኩ ማለት ነው። ጄነራል እነዚህ አልፋ ኮሮና ቫይረስ፣ ቤታ ኮሮና ቫይረስ፣ ጋማ እና ዴልታ ኮሮና ቫይረስ ነው። በአብዛኛው እስካሁን ሂመን ጋር ግንኙነት ያላቸው ሁለቱ ናቸው፣ ቤታና ጋማ ኮሮና ቫይረስ የሚባሉት ማለት ነው። ቤታና አልፋ ኮሮና ቫይረስ። ስለዚህ ከሌሎች ኮሮና ይሄ ምን ይዞ የሚያታየው ራይድ የሆነ ሆስት ሬንጅ አለው ማለት ነው። ብዙዎቹ ለምሳሌ አንዳንድ ቫይረሶች አንድ ሆስት ብቻ ሊኖራቸው ይችላል። ለምሳሌ ሰው ብቻ። ኮሮና ብሪድ ግን ወይ ኮሮና ቫይረስ ግን ሆስት ሬንጁ በጣም ሰፊ ነው። ስለዚህ ከበርት ጀምሮ እስከ ትልቁ ሂመን ድረስ አሉ ማለት ነው። እና እንግዲህ ከነዛ ውስጥ ስናይ አሁን የሂመን ኮሮና ቫይረስ ስናይ እስካሁን ከአዲሱ ሳርስ ኮቪ 2 ከተባለው ጋር 7 ኮሮና ቫይረሶች አሉ ሂመን አፌክት የሚያደርጉ። በአብዛኛው ሞት ማለት ይቻላል መተንፈሻ አካል በሽታ ነው የሚያመጡት እነዚህ እና ሁለቱ በአልፋ ኮሮና ቫይረሶች ነው የሚጠቀሙት። ድሮ የነበሩ ኦልዶቹ ስፒሸቶቹ 229 የሚባል ስፒሸት እና ኦቲ43 የሚባል ነበር። 2000 ዓመት በፈረንጆቹ ድረስ ማለት ነው። ከዛ ሶስተኛው ኮሮና ቫይረስ ሂመን አፌክት ያደረገው ሳርስ ኮቪ ወይም ሲቪር አኪዩት ሪስፓራቶሪ ሲንድሮም የምንለው ነበር 2002። ከዛ በኋላ 2003 እና 2004 ላይ HKU5 እና NL63 የሚባሉ ተጨማሪ ሂመን ሪስፓራቶሪ ኢንፌክሽን የሚያመጡ ሳርስ ኮሮና ቫይረሶች ተገኙ። እያለ 2012 አካባቢ ሚድል ኢስት ሪስፓራቶሪ ሲንድሮም ወይም ደግሞ መርስ ኮቪ የምንለው ከካሜል ወደ ሰው ጃምፕ ያደረገ ነበርና አሁን 2019 ዲሴምበር አካባቢ ደግሞ አዲሱ ሳርስ ኮቪ ብሎ መጣ ማለት ነው። አጠቃላይ አሁን ሂመን ኢንፌክት የሚያደርጉ ኮሮና ቫይረሶች 7 ናቸው። ከዛ ውስጥ 4ቱ ከሰው ወደ ሰው ብቻ ነው የሚተላለፉት፣ 3 ግን ከአኒማል ነው ወደ ሰው ጃምፕ ያደረጉት ማለት ነው። ስለዚህ ዞኖቲክ ኢንፌክሽን የምንለው ማለት ነው። እንደዛ ከሆነ ዶክተር ታዲያ ይሄ ቫይረሶች ማለት ነው ከሰው ወደ ሰው ከእንስሳት ወደ ሰው እንዲሁም ደግሞ ከዝንብስ ወደ ሰዎች የመተላለፍ እድል አይኖረው? ከሰው ወደ ሌሎች እንስሳት፣ ከሰዎች ወደ ሰው፣ ከሰዎች ወደ እንስሳት ወይም ከእንስሳት ወደ ሰው፣ ከዝንቦችስ ራሱ የመተላለፍ እድል የለውም ወይ? ይለያያል። እንግዲህ ያው ምንድነው አንድ ቫይረስ ወደ አንዱ አኒማል ሊተላለፍ የሚችለው እዛ አኒማል ላይ ሪሴፕተር የምንላቸው አለ። ቫይረስ ዝም ብሎ ሰውነታችን ውስጥ አይገባም። ሰውነታችን ውስጥ ያ ቫይረሱን ለሚቀበል ሪሴፕተር የሚባል ሴላችን ላይ መኖር አለበት።
ቫይረሱ ደግሞ እዛ ሪሴፕተር ላይ አታች የሚያደርገው የሚቀበለው ነገር መኖር አለበት። ያ ሁለቱ ሲኖር ነው ታንቱን በዛ ካለ ከአንዱ ኦርጋኒዝም ወደ አንዱ ኦርጋኒዝም ክሮስ ኦቨር ማድረግ ይችላል ማለት ወይም በሳይንቲፊክ ኔሙ ስፒድ ኦቨር የምንለው ማለት ነው። እስካሁን እንደዛ አይነት ታንት ያላቸው ቫይረሶች አሉ ከነጠው ወደ ኢማንም ወደ እንትታ ማለት ነው። እንደዚህ አይነት ቫይረሶች አሉ። ግን ያውኑ ሳርስ ኮቪ 2 ስናይ ግን ያው ጂኖሚክ ሲኩዌንሱ በአብዛኛው ከሌሊት ወፍ ወይም ደግሞ ባት ከምንለው ጋር ይመሳሰላል። ኦልሞስት በአብዛኛው ማለት ይቻላል እነዚህ ዞኖቲክ ወይም ደግሞ እነዚህ በየጊዜው አዳዲስ የሚፈጠሩ ቫይረሶች ሶርሳቸው የሚባለው የሌሊት ወፍ ነው። ኦልሞስት 65% እነዚህ ከአንዱ ስፒሺስ ወደ አንዱ ስፒሺስ ክሮስ ኦቨር የሚያደርጉ ቫይረሶች ሶርሳቸው ከሌሊት ወፍ ነው። ከሌሊት ወፍ ግን የሆነ ኢንተርሚዲየት ሆስት የምንለው አለ። ወደ ሰው ከመምጣቱ በፊት የሆነ አዳፕቴሽን ሳይክል የሚያደርግበት ኦርጋኒዝም መኖር አለ። ከዛ በኋላ ነው ወደ ሰው ይመጣ። አሁን ለምሳሌ መርስ ኮቪ ስንል የነበረው ወይም ሚድል ኢስት ሪስፓራቶሪ ሶርሱን ከሌሊት ወፍ ነው። ግን ኢንተርሚዲየት ሆስቱ ነበር ግመል ነበር። ከግመል ነው ወደ ሰው። ግን ላይክሊ ከሰው ወደ ሰው መተላለፍ ቻንሱ ዊክ ስለነበረ ብዙ አንደሚቶዝ አላደረገም መርስ ኮቪ። ስለዚህ የአሁኑ ሳርስ ኮቪ 2 ሰስፔክት የሚደረገው ኦሪጂኑ ከሌሊት ወፍ ነው። ምክንያቱም የሌሊት ወፍ ሳርስ እና ኮሮና ቫይረስ እና የኛው ኮቪድ ኦልሞስት 96% ይመጣጣላሉ። ጂኖም ቅድም ያልኩት 30,000 ኪሎ ቤዝ ፔር 96% ተመሳሳይ ናቸው። ልዩነቱ 4% ነች። ስለዚህ አሁን ጥያቄው ምንድነው? ከሌሊት ወፍ ነው የሆነ ኢንተርሚዲየት ሆስት አለ። ስለዚህ ከዛ ኢንተርሚዲየት ሆስት ወደ ሰው ገባ። ከዛ በኋላ ነው እንግዲህ ሂመን ቱ ሂመን ትራንስሚሽን የተጠበቀው ማለት ነው። እና እስካሁን እንግዲህ ሶርሱ ላይ ታው ሌሊት ወፍ ነው። ከዛ በኋላ ሂመን አክሲደንታሊ ከየትኛው ኦርጋኒዝም እንዳገኘ እስካሁን አልታወቀም። ነገር ግን ከሂመን ወደ ውሻ ወይም ወደ ድመት ግን እስካሁን ኤቪደንስ የለም። እንደው ዶክተር በጣም ነው የምናመሰግነው ካለን ሰዓት አንፃር ነው። በመጨረሻ ግን እንደው እንደማጠቃለያ ከዚህ ከኮሮና ቫይረስ ራሳችንን ለመጠበቅ ምን እናርግ የሚለውን ከርሱ የተወሰነ ነገር ብለውን አመስግነን እንሰነባበት። ኦኬ እንግዲህ ኮሮና ቫይረስ ያው እንደማንኛውም በሽታ የእግዚአብሔር ቁጣም አይደለም። ይሄ በኢቮሉሽን የሚከሰት ነገር ነውና ሐኪሞች የሚሏቸው ነገሮች መከሳሰል፣ ለምሳሌ እጃችን በደንብ በሳሙና መታጠብ፣ ርቀትን ጠብቆ ለፍሉስ 1 ሜትር ተራርቆ መሄድ። ኮሮና ቫይረስ ራሱን የተረጠረ ሰው በጊዜ ወደ ትሪትመንት ሴንተር መሄድ። ምክንያቱም ኦልሞስት በአብዛኛው ኬሪየሩ 80%ቱ አሲምፕቶማቲክ ነው፣ ሲምፕተም አያሳይም። ስለዚህ ራሳችን ከዛ መጠበቅ፣ በአብዛኛው ከሐኪሞች የሚፈጠውን መመሪያ መከታተል፣ ራሳችንን አፕዴት ማድረግ፣ በየጊዜው አለመዘናጋት። የሚያገርም ነው ትልቁ መዘናጋት ነው። አንድ ነገር አክሌን እናያለን፣ አክሌን ማየት የለብንም። ምክንያቱም ግሎባሊ አሁን ስናይ በጣም ኦልሞስት 1,200,000 በላይ ኮንፈርም ኬዞች አሉ። ኦልሞስት ወደ 70,000 አካባቢ ሰው ሞቷል በዓለም አቀፍ ደረጃ። ስለዚህ የኛው ትልቅ ፓንደሚክ ነውና ራሳችንን እንጠብቅ፣ እጃችን በሳሙና በየጊዜው እንታጠብ። እነዚህ አልኮሎችን ስንወጣ ስንገባ አፍሊት ኢንፌክት ማድረግ አለብን ራሳችን እና በአብዛኛው ግን በማስ ሚዲያ በሐኪሞች የሚሰጠው መመሪያ መከታተል ነው። ዶክተር ጋዲሳ እንግዲህ በቅዱስ ጳውሎስ ሚሊኒየም ሆስፒታል ሜዲካል ኮሌጅ የፓራሲቶሎጂ ማይክሮባዮሎጂ ኢሚኖሎጂ ዲፓርትመንት ሄድ ነው። እጅግ በጣም ነው የማመሰግነው ዶክተር። እኔም በጣም አመሰግናለሁ ለሰጣችሁኝ ነበር። መልካም ቀን።